እንኳን ለመላእክት አለቃ ለቅዱስ ሚካኤል ቅዱስ ዳዊት በሳኦል ፈንታ የሚሾመውን ለሳሙኤል ለነገረበትና ዳዊት ጎልያድን በሚገድልበት ልዩ ኃይል እንዲሰጠው ለረዳበት ለወራዊ መታሰቢያ በዓል ለእስክንድርያ 12ኛ ለሆነው ሊቀ ጳጳስ ለድንግል ሚስቱ በአንድነት ሲኖሩ ለ48 ዓመታት የጠባይን ፍላጎት ድል ለነሳ ባህሪ ሀሳብ ለቀመረ ላዘጋጀ ለታላቁ አባት ለአባ ዲሜጥሪዮስ ለዕረፍቱ በዓል በሰላም አደረሰን። በተጨማሪ በዚህች ቀን የሚታሰቡ ከጻድቃን ከጴጥሮስና ከተወራሽ ጳውሎስ ከዲዮናስ ከያዕቆብ ከአቡጥፋ ከቴዎድሮስ ከሚናስ ከመታሰቢያቸው እግዚአብሔር አምላክ ረድኤት በረከት ያሳትፈን። በዚህች ዕለት የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህች ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታል። የዳዊት አባት ወደ ሆነው በቤተልሔም ወደሚኖረው ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆቹ ሁሉንም አቅርብልኝ ብለው እሴይ ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎች ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበት ብልቃጥ በራሳቸው ላይ ከፍ ከፍ በማድረግ ጊዜ እግዚአብሔር አልመረጣቸውም። ሳሙኤል እሴይ ልጆች እነዚህ ብቻ ናቸው አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለው። ሳሙኤል ደግሞ እሴይን እሱ ሳመጣ ምሳ አልበላምና ልከው አስመጣው አለው። እሱም ልኮ አስመጣው። መልአኩ ቀይ ዓይኖች የተዋቡ አርያም ያማሩ ነው። እግዚአብሔር ሳሙኤል ይህ ይበልጣቸዋልና ተነስተህ ቀባው አለው። በዚያም ጊዜ ሳሙኤል የመንግስቱ ቅባት ያለበት ቀንድ አምጥቶ በወንድሞች መካከል ቀባው። ከዚያም ቀን ጀምሮ ለሁሉ ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ የእስራኤል ልጆች ላይ ነገሰ። ዳግመኛ ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤል ወደ ዳዊት ላከው። ራእይታይ ጎልያድ እስኪገድል እና የእስራኤል ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህ የበዓሉ መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። የእስክንድርያ 12ኛ ሊቀ ጳጳስ አባ ዲሜጥሪዮስ ይህን አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ የወይን አትክልት ቦታ ውስጥ የሚሰራ ሆነ። ከታናሽነቱ ሚስት አገብተውት ከእርሷም ጋር 48 ዓመት ኖሮ በድንግልናቸው በንጽህናቸው የተጠበቁ ናቸው። የተሰወረውን የሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረው ሊቀ ጳጳስ ቅዱስ ዮልያኖስ ዕረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳስ የሚሆነው በምልክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ እሱ
አለው ሰው አለ ካንተ በኋላ ሊቀ ጳጳስ የሚሆን እርሱ ነውና ያዘው፣ አትተወው። በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንን የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሱ አባ ዮላኒዮስ ይዞት ሄደ። በዚያን ጊዜ አባ ዮላኒዮስ ዲሜጥሮስን በእጁ ይዞ ለሕዝብ ሁሉ ለኤጲስቆጶስ አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳስ የሚሆናቸው ይህ ነው። ስለ እርሱ እግዚአብሔር የተላከ መልአክ ነግሮኛል። ይኸው ሹሙት አላቸው። ከዚህም በኋላ አባ ዮላኒዮስ ባረፉ ጊዜ የጸሎት ሥርዓት ፈጽሙለት። ሊቀ ጳጳስና ሹመት ያን ጊዜ በመንፈስ ቅዱስ ሞላበት። የቤተ ክርስቲያን የሆነው የብሉያትና የሐዲሳት መጻሕፍት አንብቦ ተርጉሟቸው ብዙዎቹ ምስጢራትን ተገለጡለት። ከዚህም በኋላ ባሕረ ሐሳብ የተባለው ዘመን መቁጠሪያ ሰራ። ከእርሱም በፊት የነበረው የክርስቲያን ወገኖች የመድኃኒታችን የጥምቀቱ በዓል ጥር 11 ቀን አከብረው በማግስቱ የከበረች 40 ጾም ጀመሩ። እስከ የታኅሳስ 22 ቀን ድረስ ይጾማሉ። የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳዕና በዓል አከብሮ በማግስቱ የሕማማት ሰሞን ጾሙ ጀምረው ይጾማሉ። ከሐዋርያት ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። ከእርሱም እንደሰራ የከበረች የጌታ ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፈጽሞ ፍጻሜውም በአርብ ቀን ከዚህም የሆሳዕና በዓል አያይዞ ሰራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እስከ ጾም የስቅለት በዓል ከአርብ ቀን እንዳይፋለስ የከበረች የትንሣኤ እና የጰራቅሊጦስ በዓል ከእሁድ ቀን የዕርገቱ በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮም ሀገር፣ ለኤፌሶን፣ ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላካቸው። እነርሱም በደስታ ተቀብሎ ሰሩበት። እስከዚች ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስ የሚያየው ሆነ። የሕዝቡ ኃጢአት በፊቱ ግልጥ ሆነ። ስለዚህም የማይገባቸው ሥጋውና ደሙን ከመቀበል ይመልሳቸው፣ እንዲሁም ይላቸው ሂዱ ንስሐ ግቡ፣ ከዚህም በኋላ መጥታችሁ ሥጋውን ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝብ ኃጢአት ከመስራት የሚጠብቁ ሆኑ። ልባቸውም እየደነደነ ሌሎች ግን በጠሉት እስከ እርስ በራሳቸው እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱንም ከእርሷ ጋር ትኖራለች። ሳይገባውም በወንጌላዊ ማርቆስ ወንበር ተቀመጠ። ከንጽሕት ድንግል በቀር አይሾምበትም ነበር። እኛም ኃጢአተኞች ናችሁ ብሎ ይገስጸናል። ከእንግዲህ በአንዲት ሌሊት ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳን አትሻ፣ ወገኖችህም ይጠፋ ዘንድ አትተው። ነፍስ ስለ መንጋዎች አሳልፌ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው።
ዲሜጥሮስም መልአኩ ጌታዬ የምትለኝ ምንድነው አለው። መልአኩም ባንተና በሚስት መካከል ተሰውሮ ያለው ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡንም አሰብስቧቸው ሊቀ ዲያቆኑን ወጥተው ወደ ቤታቸው እንዳይገቡ ሕዝቡን ንገራቸው አለው። ራሱም ቅዳሴ ቀድሶ ሁለተኛውም እንጨቶቹን ሰብስቡ በእሳት እያነደዱ እንዳዘዛቸው አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆመ፣ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጽላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዛች የእሳት ፍም ጨምረ በእሳቱ መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ እያደነቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህም ብለው ለመኑት፣ አባታችን ሆይ ይህን የሰራኸው ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህ ስራ የሰራሁት ከንቱ ውዳሴ ሸሽቼ አይደለም፣ እናንተ እኔንም እምነታችሁም ስለኔ እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰውሮ ያለው ምስጢር ይገልጻላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷም የአባቴ የወንድሙ ልጅ ናት። በሕፃንነቷ አባቷ ሞተ። በአባቷም ቤት ከኔ ጋር አደገች። አካለ መጠንም በደረሰ ጊዜ አባቴ እርሷንም አጋባኝ። ወደ ጫጉላ ቤት በገባን ጊዜ እኔ እፊቴ ሲሆን ላንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂኝ ከሆነ ድንግልናሽንን ጠብቀን በአንድነት እንኑር፣ ይህ በመካከላችን ያለ ምስጢር የማያውቅ አይኑር አልኳት። በዚህም ተስማምተው በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያ እየተጎናጸፈን 48 ዓመት ያህል ኖረን። ይህ ስራችን ያለ እግዚአብሔር የሚያውቅ የለም። እኔም እርሷም ሴት እንደሆነች አላውቃትም፣ እሷም እኔ ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባን ክንፋችንም አልብሶን ያሳድራል፣ ሲነጋም ከኛ ይሰውራል አላቸው። በዚያን ጊዜ በደላችሁን ይቅር ይላችሁ ዘንድ ከእግር ስር ወድቆ ለመኑት። እርሱም ይቅር አላቸው፣ አጽናናቸው። ይህ ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመን ሰማቸው ቀለምንጦስ፣ አሬጌኒስ የሚባል ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖታቸው የፈጠራ መጽሐፍ ጽፎ እርሱም አወገዞ ከምዕመናን ለያቸው። እርሱም ሁል ጊዜ ያለ ረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስ ያስተምራቸዋል። ሰዎች ሁሉ ትምህርት ይስሙ ዘንድ ይጨንቃሉ። መላው ሕይወቱ ዘመኑ 107 ነው። ጥቅምት 12 ቀን በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። ለእኛም በአባ ዲሜጥሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሚን። ምንጩ የጥቅምት 12 ስንክሳር። ሰላም ዲሜጥሮስ ሀጋግ አጽዋም